ሰላም ሰላም ውድ የዓለም ምሽት ቻናል ተከታታይ እህት ወንድሞቼ፣ እናት አባቶች፣ የሰው ዘር በሙሉ በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ። ዛሬ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ባለወልድ ነው። ባለወልድ ባለ እግዚአብሔር ነው። እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ከክፉ ነገር ጠብቆ በሰላም በክብር ለሀገራችን መሬት ያብቃን። ከክፉ ነገር ጠብቆ በየሀገራችን ይመልሰን። ወጥቶ ከመቅረት ቸሩ መድኃኒዓለም ያድነን። እውነት ወጥቶ ከመቅረት ይጠብቀን። ሀገራችን ኢትዮጵያን ደግሞ ሰላም ያደርግልን እያልን በሰላም ወጥተን በሰላም ለሀገራችን መሬት እንድንመለስ ለሀገራችን እንድንበቃ ፍቃዱ ይሁንልን። እመቤታችን ቅድስት ድንግል ማርያም ወለደተ አምላክ ቅድስተ ቅዱሳን ለሀገራችን መሬት ታብቃን፣ ከክፉ ነገር ተጠብቀን። በተለያየ ዓለም ሀገር ሁናችሁ እንጀራን ፍለጋ በስደት ከወገን ከዘመዶቻችሁ ከሀገራችሁ ከምትወዷት የአየር ንብረቷ ባትበሉ የምታጠግብ ባትጠጡ የምታረካ ሰላም ያላት ሀገራችን ትተን እንጀራ ፍለጋን ተሰደን በሰው ሀገር ላለነ በሙሉ እግዚአብሔር ሰላሙን አምጥቶልን ዓለምን አረጋግቶ እኛም ተረጋግተን በሰላምና በፍቅር ለሀገራችን መሬት ያብቃን እና የማይነጋ ሌሊት የለም፣ የማይመሽ ደግሞ ቀን የለም፣ የማያልፍ ነገር የለም። ሁሉም ያልፋል። እግዚአብሔር ይመስገን። ምክንያቱም እግዚአብሔር ሞታችን በሞቱ ድል አድርጎልን ይችን ፀሐይ ለማየት የሚያበቃን ጌታችን መድኃኒታችን ኢየሱስ ክርስቶስ አለና እሱን ያመነ እሱን የተመረኮዘ እናቱን አማልጂ ብሎ ለለመነ ወድቆ አይወድቅም፣ ወድቆ አይወድቅም። ምን ልላችሁ ነው? የማያልፈው የሚመስለን ጊዜ ያልፍ ይሆን? እኛስ እንደ ሰው እንሆን ይሆን? እንደ ሰው በቃ ያን የመከራችን ጊዜ፣ ያን የተቸገርንበት ጊዜ፣ ያን የተራብንበት ጊዜ፣ የተጠማንበት ጊዜ ያልፋል ወይ እንደ ሰው እንሆናለን ወይ ብለን ማናስብ ሰዎች ነበር፣ እኔ ጀምሮ ማለት ነው። ያን ስንወድቅ ስንቸገር፣ ወይኔ እኔ እኮ ካሁን በኋላ አልነሳም፣ እኔ እኮ ካሁን በኋላ እንደወደኩ ነው የምቀር፣ እኔ እኮ እንደ ሰው አልሆንም ብለን ውስጣችን በክፉ ነገር በክፉ መንፈስ አሳምነን ስንንቀሳቀስ የነበርነው በሙሉ ቀኑ ያልፋል። ቀኑ ደርሶ ደግሞ እግዚአብሔር እንደ ሰው የሚያደርገው አምላክ የድንግል ማርያም ልጅ እንደ ሰው አርጎናል አርጎኛልም እና ሁላችሁም በጭንቀት ያላችሁ በስደት ሀገር ያላችሁ እህቶቼ፣ ወንድሞቼ፣ እናት አባቶቼ ቀኑ ጨለመብኝ፣ እንደ ሰው አልሆን አልኩኝ፣ ሰርቼ አልቀየር አልኩኝ፣ ሰርቼ ለራሴ አልሆን አልኩኝ እያላችሁ የምትጨነቁ በሙሉ እመቤትን ተስፋ አድርጋችሁ ምርኩዝ ድጋፋችሁ እሷን አድርጋችሁ እሷ አለችላችሁ፣ አብራችሁ ከጎናችሁ ትራመዳለች፣ ትሄዳለች። እንደምትሄድ ደግሞ አትጠራጠሩ። መብርሃንን ለለመነ እባክሽ እናቴ ከልጅሽ ጋር አስታርቂ፣ እባክሽ ልጅሽ ይቅር በለኝ ላለ በዚህ ጾም ደግሞ መጾም መጸለይ ትልቅ ወሳኝና አስፈላጊ ነገር ነው ብዬ ነው የምነግራችሁ። ለምን አልሽ ብትሉኝ በጾም በጸሎት የጨለመው ይበራል፣ የተጋረደባችሁ ይገፈፋል፣ ሰይጣን ዲያብሎስ ይወድቃል። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ለዘላለም ይነግሳል፣ ለዘላለም አብሮን ይኖራል፣ አብሮን ይኖራል። እኔ በበቀደም የቅዱስ መርቆሬዎስ ዕለት በቃ የሆነ ወሬ ሰማሁ፣ የሆነ የሚያስጠላ የሚቀፍ የሚከብድ ማለት ማጣት የማትፈልጉትን ሰው ወይም ደግሞ የእሱን ክፉውን የማትፈልጉትን ሰው እንደዚህ ሆነ ብላችሁ ሆነ ተብላችሁ ስትሰሙ፣ በተለይ በስደት ሀገር ያላችሁ ሁሉን ነገር ታውቃላችሁ። እና በቃ ወይኔ መድኃኒዓለም አባቴ ቸሩ መድኃኒዓለም ነው ያልኩት። መርቆሬዎስ አባቴ አደራህን። እዛ ሰው ጋር በትንሽ ነገር ተነጋግረን ነበር እና ያ ሰው እንደዚህ ሆኗል ሲባል አደራህን ይቅርታ ሳልባባል ያን ሰው የሆነ ነገር እንዳይሆንብኝ እንዳይጎዳብኝ የእሱ በሽታ ወዲን ያዛውርልኝ ነው ያልኩት። መርቆሬዎስ ግን ሰማይቱ ምንም አላለም። አንቺም አትታመሚም እሷንም አድንልሻለሁ ብሎ አዳንልኝ። እመኑ እንጂ አትፈሩ። እግዚአብሔርን ያመነ ወድቆ አይወድቅም። የድንግልን ማርያም ልጅ የተመረኮዘ አይወድቅም። እወድቅም እመኑኝ አይወድቅም። ድንግል ማርያም ምስክሬ ናት፣ አይወድቅም። እየተንሰራሁን ዛፍ
ውሃ ሲጠጣና ውሃ ሳይጠጣ ልዩነት አለ። ውሃ ሳይጠጣ ሲቀር እርር ይላል ቅጠሉ። ውሃ ስታረጉበት አፈር ውስጥ እንከባከቡ ምናምን ግን እየፋፋ እያንሰራራ ዛፉ ቅጠሉ እየለመለመ ነው የሚሄደው። የሰው ልጅ ካለ ዛፍ ካለ ንፋስ አይንቀሳቀስም። ያለ ንፋስ ካልተነፈስን መንቀሳቀስ መራመድ አንችልም። ካልበላን ካልጠጣን ትንፋሽ ከሌለን መንቀሳቀስ እንደማንችል ሁሉ ዛፍም ደግሞ አየር ያስፈልገዋል፣ ንጹህ አፈር ያስፈልገዋል፣ እንክብካቤ ያስፈልገዋል። ተክል እህል ዘርተ ነው ስንዴ ዘርተ ነው ካላረም ነው ጤፍ ዘርተ ነው ካላረም ነው ድንች ዘርተ ነው ካልኮተኮት ነው በቆሎና ባቄላ ዘርተን በቆሎ ካልተኮተኮተ ካልታረም በቃ የተለያዩ የእህል አይነቶች ካልታረሙ ካልተኮተኮቱ እድገታቸው ቁልቁል እንደ ካሮት ነው የሚሆነው። የሰው ልጅ ደግሞ ማለት ነው የሰው ልጅ ወደ እግዚአብሔር ካልተመለሰ ካልጾመ ካልጸለየ የጨለመው ይበራል የመሸው ይነጋል ብሎ እምነቱን ወደ ክርስቶስ ካላደረገ እየመሸ እንጂ እየነጋ አይሄድም። ግን እምነታችሁ ሙሉ በሙሉ ወደ መድኃኒታችሁ ወደ ጌታችሁ ወደ እስትንፋሳችሁ ወደ ቸሩ መድኃኒዓለም ካደረጋችሁት ግን እስከ ዕለተ ሞታችሁ የለመናችሁትን መሻት ሞልቶላችሁ እንደ ሰው የሚያደርጋላችሁ ትልቅ አምላክ አለላችሁ። ያ ትልቅ አምላክ ደግሞ ማን ነው? ሌላ አይደለም፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህን ሁሉ ልላችሁ የምፈልገው ለምን ታውቃላችሁ? አሁን እኛ ኦርቶዶክሳውያን በአርሲ ስንት ወገኖቻችን ይጨፈጨፋሉ። የሚጨፈጭፏቸው የማን ቤተ እምነት እንደሆነ እናውቃለን ጠንቅቀን። እነሱ ደግሞ ፈልገው አይደለም፣ ሰይጣን ከበላያቸው ስለሚጨፈጭፋ ስለሚገፋፋቸው ኦርቶዶክስን አጥፉ ማለት ኦርቶዶክስ የ3500 ምናምን ዓመት ታሪክ ያላት ናት። ከኋላ የመጣ እምነት ኦርቶዶክስን ማጥፋት ይፈልጋል። የኦርቶዶክስን ታሪክ ማጥፋት ይፈልጋል። ማንነቷን ማቀዝቀዝ መሰባበር ይፈልጋል። አይደለም። ለምን ኦርቶዶክስ መጥፋት ብትችል ኑሮ ድሮ እኔ ስሙን መጥራት በማልፈልገው ሰው ኢትዮጵያን እንደዛ ሲያምሳት ኦርቶዶክስ ተጠፋ ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ አስረው ሲገርፉት ኃጢአት ኑሮበት አይደለም፣ ለኛ ብሎ ትትናን እንዴት እንደሆነ ለማሳየት ነው። በአይሁዳን እጅ ሲገረፍና ሲሰቀል የነበረ ማለት ነው። በራሱ ፍቃድ ነው ነፍሱን ከህይወቱ የለያት። ነፍሱን ከስጋው የለያት በራሱ ፍቃድ ነው። ስጋ መልበስን እሱ ስጋ የኛ ስጋ እሱ መልበስ የማይገባው ትልቅ አምላክ ፈጣሪያችን ሰማይና ምድርን የዘረጋ አምላክ የኛ ስጋ የለብሶ ወደ ምድር ከድንግል ማርያም ስጋዋን ስጋ ለብሶ ሰው ሆኖ የመጣ እኛን ፍቅርን ለማስተማር ትትህናን ለማሳየት እንጂ እኛ ፊት የሚቆም አምላክ ሆኖ አይደለም። አምላካችን ጌታችን ኢየሱስ ክርስቶስ በምድር ላይ 33 ዓመት ከ3 ወር ዓለምን ሲያስተምር ለዓለም ፍቅር ሲሰብክ የኖረው ለኛ ለሰዎች ብሎ እንጂ እሱ ወደ ምድር መምጣት የሚገባው አምላክ ሆኖ አይደለም። አምላካችን በዙፋኑ ላይ እኛን ላይ ተቀምጦ ማሽከርከር እንዳሁኑ ይችላል። የኛ እስትንፋሳችን በእጁ በመዳፉ ነው። የዓለም ሰው እስትንፋስ በጌታችን በመድኃኒታችን በኢየሱስ ክርስቶስ በእጁ መዳፍ ነው ያለችው። እኛ ግን ያን አርቀን አላየንም። ነገ የክርስቲያንን ደም ያፈሰሰ ክርስቲያን የገደለ መንግስተ ሰማያት ይገባል ብሎ ስለሚያስቡ በአርሲ ወገኖቻችን ላይ እንግዲህ የጥቃት የግድያ የጭፍጨፋ የማፈነቃቀል አባዜ ተነስቶባቸው እንግዲህ ቀስ በቀስ ገዳዮች ማን እንደሆኑ እየታወቁ ስለሆነ የማን ቤተ እምነትም እንደሆነ ኦርቶዶክስና አነጣጥሮ የሚጨፈጭፍ ማን እንደሆነ ስለሚታወቅ ይሄ ችግር የለውም። ቀን የሚፈታው ጊዜ ይሆናል። እግዚአብሔር እሱ በራሱ ጊዜ ይፈታዋል። እግዚአብሔር ዝም ሲል ጠፍቶት አይደለም። ዝም ሲል ሲታገሰነ ኃጢአታችን አይገባው ብሎ አይደለም። ኃጢአታችን አላውቅ ብሎ አይደለም። እስኪ ወደ ራሳቸው ይመለሱ እንደሆነ ወለ ንስሐ ይገቡ እንደሆነ ለጾም ለጸሎት ይበቁ እንደሆነ ብሎ እንጂ እኛ በሱ አካል አምሳል የተፈጠርነውን በደሙ የዋጃትን ቤተክርስቲያን ልጆቹን ባንም እየተነሳ በገጀራ ሲጭንትን ሲላቸው ሲያርዳቸው እሱ ምላሽ አቅቶት አይደለም፣ መመለስ ጠፍቶት አይደለም። መመለስ ይችልበታል። ግን ደግሞ መመለስ የማይፈልግበት የሰው ልጅ ወደ ራሱ ወደ ስተቱ ይመለስ ይሆናል። ነገ ከተሳሳተበት እንትን ተመልሶ ወደ ራሱ ይመጣል በሚለው
እንጂ እውነት ብድር መመለስ ምላሽ መስጠት አቅቶት አይደለም አምላካችን። እኛንም እንኳን በስትንፋሱ እፍ ብለን መፈንገል የምንችል ሰዎች ነን። እሱ በአንድ ቀን ዓለምን ማጥፋት ይችላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በአንድ ቀን ዓለምን ከምድረ ገጽ ማጥፋት ይችላል። ግን ደግሞ ታጋሽ፣ ትሁት፣ ትልቅ ኃያል አምላክ ስለሆነ ብቻ ለምን አላጠፋንም ብለን ከጥፋት ላይ ጥፋት፣ ከኃጢአት ላይ ኃጢአት፣ ከበደል ላይ በደል እየጨማመርን እየደጋገምነ የምንሰራ ከጥፋታችን ብንታቀብ፣ ከድርጊታችን ብንታቀብ ማለት የሰው ደም ማፍሰስ፣ ሰውን መግደል፣ ሰውን ማፈናቀል፣ ሰውን ማስራብ፣ ሰውን መጉዳት ጥቅም የለውም። ትርፉ ጉዳት ነው። ትርፉ ከእግዚአብሔር ጋር መቀያየም ነው። ትርፉ ከእግዚአብሔር ጋር የሰማይ ቤትን ማፍረስ መዝጋት ነው። እናንተ አሁን ኦርቶዶክስን አነጣጥራችሁ ስለጨፈጨፋችሁ ስለገደላችሁ ኦርቶዶክስ ትክክለኛ እምነት አይደለም እያላችሁ በየጊዜው ስለጨፈጨፋችሁ እናንተ ገነት ትገባላችሁ ማለት አይደለም። የገነት በራችሁን ግን በራሳችሁ ጊዜ እየዘጋችሁ ነው። ኦርቶዶክስ ግን የሚመሸው እንደሚነጋ የሚነጋው እንደሚጨልም ስለምታምን ወድቃ እንደማትወድቅ ትመነምን ይሆናል። በእርግጥ ግን አትጠፋላችሁም፣ አትጠፋ። ምክንያቱም እግዚአብሔር በእያንዳንዱ እያሳየን ስለሆነ እኛ አንጠፋም፣ አንመነምንም። የጨለመው ይነጋል፣ የነጋው ይመሻል፣ የማያልፍ የሚመስለው ሁሉ ያልፋል። እግዚአብሔር ዓለምን ከዓለም አሸጋግሮ ለዚች ጊዜ ያደረሰን አምላካችን ደግሞ ነገ ከነገ ወዲያ ደግሞ ያሸጋግሮ እንደ ሰው የሚያደርግ ትልቅ ኃያል አምላክ ስላለን እንደ ሰው ያደርገናል። እናንተ ግን ከጥፋታችሁ ከድርጊታችሁ ተቆጥባችሁ ራሳችሁን በራሳችሁ ብታስተካክሉ ተከባብረን ተመሳስለን ነው መኖር ያለብን እንጂ እቺ የኢትዮጵያ መሬት የአቡነ ገብረ መንፈስ ቅዱስ ሀገር የቅዱሳን ሀገር ናት። የነ ክርስቶስ ሰምራ ሀገር ይበቃ የስንት የሰማዕታን ሀገር ናት ኢትዮጵያ። እየመረራችሁም ትውጧታላችሁ እንጂ የክርስቲያን ሀገር ናት ኢትዮጵያ። የተቀደሰች ሀገር ናት። ከኋላ መጥቶ ስላስተናገደች አሜን ብላ ስለተቀበለች የኛ ሀገር ለሁሉም ትበቃለች ብላ ንጉቡ ችግር የለም ብላ ስለተቀበለች ብቻ ዛሬ የኛ ሀገር ነው መስቀል አደባባይ የኛ ነው የእንትን አደባባይ ይሁንልን ምናምን በፍቅር እኮ ቢሆን ችግር የለውም። ምክንያቱም ይበቃናል። ኢትዮጵያዊ እስከሆነ ድረስ ማንኛችንም ሰው በቂ ነው። አገራችን አይደለም ለኛ ለሌላ ይበቃል። ግን እኛንን ታዋቂ እኛንን እንደዚህ የኛንትን ይከበር የኛንትን መታወቅ አለበት። የናንተ ግን ይታሸግ ይዳፈን። እናንተ መታወቅ የለባችሁም። የናንተ ወንጌል መሰበክ የለበትም። የእግዚአብሔር ቃል መነገር የለበትም። እግዚአብሔር በዙፋኑ መጥፋት አለበት ብላችሁ ኦርቶዶክስን በያገኛችሁበት አጋጣሚ ለመጨፍጨፍ፣ ለማሳደድ፣ ለመግደል ቆርጣችሁ የምትነሱ ቆሻሾች ግን ማለት ነው በዚህ ጾም ላይ ክፉ ቃል መናገር አይጠበቅብኝ። ግን በእምነቴና በመስቀሌ እስከመጣችሁ ድረስ ከመናገር ወደ ኋላ ብዬ አላልፍም። ነገም ደግሞ እኔን መስቀል አንጠልጥዬ እስካያችሁኝ ድረስ መንገድ ላይ እንደምትገሉኝ አውቃለሁ። ዲያብሎስ መስቀል ስለማይወድ ማለት ነው። ዲያብሎስ እመቤታችን ቅድስት ድንግል ማርያም አይወዳትም። ምክንያቱም የከበረች ጌታ ስላከበራት ልጇ ስላከበራት ከዙፋኑ ከሱ ጎን ስላስቀመጣት እመብርሃንን እሱ ደግሞ ወራዳ ስለሆነ ቤተ የሰጠውን ስልጣን በራሱ ጊዜ ስላጠፋ ከስልጣኑ ስለወረደ ዲያብሎስ ድንግል ማርያምን አይወዳትም። እኛ ግን ልጆቿ እንወዳታለን። አማላጃችን እንላታለን። ቅድስት ቅዱሳን እንላታለን። የጌታዬ እናት እንላታለን። ወላዲት አምላክ እንላታለን። ኪዳነ ቃሏን እንላታለን። ሩህሩህቱ እንላታለን። አይጠና ሆዷን እንላታለን። ወላዲት አምላክ ብሎ ስሟን ጠርቶ ያፈረ ሰው ስለሌለ ነገም ዛሬም ወላዲት አምላክ እንላታለን። ግን ዲያብሎስን እየተከተላችሁ የዲያብሎስን መንፈስ የምታራምዱ ኦርቶዶክስን ካላጠፋነ እኛ እምነታችን አያድግም የምትሉ በሙሉ ሰይጣንን እንጂ የምታምኑ እውነት ትክክለኛውን እምነታችሁን እያራመዳችሁት እንዳልሆነ ከጥፋታችሁ ወደ ኋላ ግን ተመልሳችሁ ኦርቶዶክሳውያንን ይቅርታ ካልጠየቃችሁ እመኑ ትጠፋላችሁ ከምድረ ገጽ። ይሄ ደግሞ ቃሌ ነው። ምክንያቱም ኦርቶዶክስን እኛ ኃይላችን፣ ጉልበታችን፣ መመኪያችን የድንግል ማርያም ልጅ ብቻ ስለሆነ ነው።
እናንተ ገጀራ ይዛችሁ እኛም ስትገሉን ሰማዕትነትን እየተቀበልን ከሚያልፈው ከዚህ ከቆሻሻው ከዚህ ከጭንቀቱ ከሰቀቀኑ ዓለም እትተን ወደማያልፈው ዓለም ነው የምንሄደው። የኛ ምድራዊ ህይወታችን ጊዜያዊ ነው፣ ኮንትራት ነው። ግን ከጌታችን ጋር የምንገናኝበት ግን የማያልፍ ዘላለማዊ ህይወት እስካለን ድረስ ብትገሉን ብትጨፈጭፉን እኛ የዘላለም ህይወት የዘላለም ቤት አምላካችን አለልን። እናንተ ግን መጨረሻችሁ የዲያብሎስ ስርዓት የዲያብሎስ ገንዘብ ሆናችሁ ነው የምትቀሩት። ዲያብሎስ ከሰባተኛው ሰማዕታት ስትደርሱ የሌላት ይችለብስ ብሎ ጌታችን ኢየሱስ ክርስቶስ እኛን ነጭ በነጭ ለብሶ በክንፍ በመላእክታን በሰማያታን ሲቀበለን ቅዱስ ሩፋኤል ቅዱስ እስጢፋኖስ መተው ቅዱስ ሚካኤል ቅዱስ ገብርኤል መተው እያጨበጨቡ ወደ እግዚአብሔር ዘንድ ሲያቀርቡን እናንተን ግን ዲያብሎስ ጥቁር በጥቁር ለብሶ ጥርሱን አግጥጦ መጥቶ ወስዶ ከጥልቁ እንደሚከታቸው እንዳትጠራጠሩ። እኛ ግን የፈሰሰው ደማችን የኛ ደም አይደለም፣ የክርስቶስን ደም ነው የምታፈሱት። ምክንያቱም ክርስቶስ እኛን ደሙን በደሙ ደማችን በደሙ ቀይሮልናል። ገባችሁ? እኛ እንዳንሞት የኛን ሞት ተቀብሎልናል፣ ሙቶልናል። ክርስቶስ ሞትን አንፈራም። ለኛ ሞት ምናችንም አይደለም ብርቃችንም አይደለም፣ ክርስቶስ ሙቶ ስላሳየን ማለት ነው። ግን የመረራችሁ የምትወጣት ነገር ቢኖራችሁ ኢትዮጵያ የአቡነ ጴጥሮስ ሀገር ነች። ኢትዮጵያ የአቡነ ገብረ መንፈስ ቅዱስ ሀገር ነች። ኢትዮጵያ የነ ቅዱስ ያሬድ ሀገር ነች። ኢትዮጵያ የነ ቅድስት አርሴም የነ ቅድስት ክርስቶስ ሰምራ ሀገር ነች። እየመረራችሁም ዋጡት። ኢትዮጵያ የሊቃውንቷን ሀገር ነች። ኢትዮጵያ የስንት ሰማዕታት ሀገር ነች። ኢትዮጵያ የቅድስት ድንግል ማርያም የአስራት ሀገሯ ናት። የመረራችሁም ትውጡታላችሁ እንጂ ኢትዮጵያ የኦርቶዶክስና የኦርቶዶክስ ናት። ኢትዮጵያ የኦርቶዶክስ ሀገር ናት። እየመረራችሁም ወጥ ግን ተመሳስለን ተከባብረን አብረን እንድንኖር ብለን እኛ ዝቅ እናንተ ከፍ እንድትሉ ማንም ደግሞ አይፈቅድላችሁም። በእምነትና በመስቀላችን ከመጣችሁ እኛም ዝም አንላችሁም። እስከዛሬ ድረስ አርሲ በተለያየ ሀገር እናንተ ትገሉና እናንተ ትጮሃላችሁ። አንድ የእናንተን እምነት ተከታይ ትገሉና እናንተ ትጮሃላችሁ። ምክንያቱም ኦርቶዶክስ እንዲጨፈጨፍ ኦርቶዶክስ እንዲገደል ሆን ብላችሁ ስለምታስቡ ማለት ነው። ግን ደግሞ እየመሰላችሁ ነው እንጂ እየመረረሽ ማዳም የዋጩ ኢትዮጵያ የነ ክርስቶስ ሰምራ ሀገር ነች። የነ አቡነ ጴጥሮስ ሀገር ነች። የነ አቡነ ገብረ መንፈስ ቅዱስ ሀገር ነች። ኢትዮጵያ የድንግል ማርያም የአስራት የበኩራት ሀገር ነች። ኢትዮጵያ ማለት ነው። የሚበሸው የመሰላችሁ ለኦርቶዶክሳውያን እየነጋልን ነው የሚሄደው። እናንተ በገደላችሁን ሰዓት እሬት ላዩ እየተቆረጠ ከታች ያጨበጭባል። ጤና አዳም ግንዱ ተቆርጦት ግንዱ ሲጣ ግንዱ ቅጠል እያወጣ እየጨበጨበ እንደሚሄድ ሁሉ ኦርቶዶክስ ዛሬ 100 ኦርቶዶክስ ብትገድል 100 ኦርቶዶክስ ተወልዶ ነው የሚያድረው። 100 ኦርቶዶክስ ዛሬ ገለ ብታድር 100 ኦርቶዶክስ ተወልዶ ነው የሚያድር። ሞትን አልፈራም ክርስቶስ ሙቶልኛል፣ አልፈራም ጌታዬ ሙቶልኛል፣ አልፈራም ኢየሱስ ሙቶልኛል። እኛ ሞትን አንፈራም፣ በጭራሽ እንዳታስቡት። ሞትን አንፈራም። እኛ ሞትን የሚያስፈራን ምንም ነገር የለም። እኛ የድንግል ማርያም ልጅ ሞታችን በሞቱ ሽሮልናል። በምድር ላይ 50 60 70 80 ዓመት ነው የምንቆየው። ከዛ የበለጠ ድካም ነው። የላይኛው ግን ትልቅ ቤት አለን። እኛ በሰማይ ላይ መራብ መጠማት የለም ብለን ነው የምናምን። እንደናንተ በሰማይ ላይ ይህን እንበላለን ይህን እንጠጣለን ምናምን አንልም። በሰማይ ላይ መራብ መጠማት የለም። 24 ሰዓት ከጎኑነ ቅዱስ 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 አንተ ቅዱስ ኃያል ቅዱስ እግዚአብሔር እያልን ድንግል ማርያም ልጅ ጎን ነው። በጸሎት በጾም ነው። መራብ መጠማት የለም። በድንግል ማርያም ልጅ ገነት ስትገባ ኦርቶዶክስ ሆነ መንግስተ ሰማያትን ስትቀበል መራብና መጠማት የለም። በምድር ላይ ያገኘነውን የምናግበሰብሰው ከላይ የምናግበሰብሰው ነገር የለም። ምክንያቱም እግዚአብሔር ሲሰራና በምድር ላይ እንደ ሰው እንድንኖር እንጂ
በሰማይ ላይ የሚያስርብ የሚያስጠማ አምላክ የለንም። በምድር ላይም እያበላን እያጠጣን እስትንፋሳችን ሰጥቶ በሰላም አውሎ በሰላም አሳድሮ በሰላም እያነጋልን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ። ክብር ለእናቱ ክብር ለሱ ይሁነውና ማለት ነው። እና ኦርቶዶክስን ዳርኬት እንትን አድርጋችሁ የምትጨፈጭፉ ማንነታችሁ ስለምናውቀው ምንም አይመስለንም። ምክንያቱም ያው የመጣችሁበትም ጨፍጫፊ ስለሆነ ማንነታችሁ ስለተደረሰበት አዲስ አይደላችሁም። ኦርቶዶክስን ለመቀናቀል ለመገዳደር ከኦርቶዶክስ ጋር እኩል እንሁን ብላችሁ በቃ ስለ ኦርቶዶክስ ሲነሳ አይናችሁ ደም የሚለብስ አላችሁና አሁንም አይናችሁ ደም ይግባ፣ አይናችሁ ይሸፈን፣ እግራችሁን ቃጤማ እግራችሁ ሽባ ሆኖ መንቀሳቀስ ያቅታችሁ ፓራላይዝድ ያደርጋችሁ ኦርቶዶክስን አነጣጥራችሁ ለምትጨፈጭፉ ቆሻሾች እግዚአብሔር ፓራላይዝድ ያደርጋችሁ መንቀሳቀስ ያሳጣችሁ። እኛ ሰማዕትነትን ነው የምንቀበል። ተግባባን? ሰማዕትነትን ነው የምንቀበል። እኛ ኦርቶዶክሳውያን ሰማዕትነትን ነው የምንቀበል። ኮተታ ለደቤ ኮተታሞች ሲያስጠሉ በቃ አለ አይደለ? አንድን እምነት ታርጌት አድርጎ በቃ የዛ እንደዚህ ነው እሱ እንደዚህ ነው በቃ። ለምን በለጠችን እኮ ነው ኦርቶዶክስ፣ ለምን በለጠችን እኮ ነው። ለምን? ምክንያቱም ሲያዩት ኦርቶዶክስ ጥምቀት አላት፣ ገና አላት፣ ልደት አላት፣ ፋሲካ አላት፣ ጾም አላት። በቃ ኦርቶዶክስ ብዙ አይነት በዓላቶች አሏት። ያን በዓላት ለነሱ በቃ ራስ ምታት ሆኖባቸዋል። እግዚአብሔርን የምናመሰግንበት የተለያየ ብዙ አይነት አምልኮ አለን። እኛ የምንጾመው የኛ ጾማችን በጣም ብዙ ነው። በጾም ሊገዳደሩን ይሞክራሉ፣ በበዓላት ሊገዳደሩን ይሞክራሉ። በቃ ማድረግ የማይፈለገውን ነገር ማድረግ ይፈልጋሉ። ከኦርቶዶክስ ጋር እኩል ሀፋፍ መሆን ይፈልጋሉ። አይሳካላቸውም። በእርግጥ እውነት ለመናገር ኦርቶዶክስ እንደማትወክሉና ከኦርቶዶክስ ጋር እኩል እንደማትሆኑ ከወዲሁ ምን ልላችሁ ነው እወዳለሁ። ማለት ኦርቶዶክስን እኩል አትሆኑም፣ ከኦርቶዶክስ ጋር አትገዳደሩም፣ ከኦርቶዶክስ ጋር በጭራሽ አትመጣጠኑም። እንዲሁ በጭራሽ ማርያምን ግደሏት፣ ጨፍጭፏት፣ ምንም ችግር የለም። እሷ መንግስተ ሰማያትን ትቀበላለች፣ እናንተ ጀሃነምን ትቀበላላችሁ። አሁንም ጀሃነም ይሁን ኑራችሁ፣ በምድርም ጀሃነም ናችሁ፣ በሰማይም ጀሃነም ነው የምትገቡት። እኛ ስለጨፈጨፋችሁ በዚች መስቀል ደሙን አፍስሶልናል፣ ስጋውን ቆርሶልናል። ጌታችን ኢየሱስ ክርስቶስ ሙቶልናል። ሞትን አልፈራም ብሏል። መዝሙር እስኪ በደንብ የኦርቶዶክስን መዝሙር ገብታችሁ አዳምጡ። አልፈራም፣ እኔ ሞትን አልፈራም፣ ጌታዬ ሙቶልኛል፣ ክርስቶስ ሙቶልኛል ብሏል መዘማሪዎቹ። እኛ 24 ሰዓት መዝሙራችን ስለ ክርስቶስ፣ መዝሙራችን ስለ መላእክታን፣ መዝሙራችን ስለ ቅዱሳን፣ መዝሙራችን ስለ ጻድቃን፣ መዝሙራችን ስለ መላእክታን፣ ስለ ድንግል ማርያም ውዳሴ ሽብሸባ ዝማሬ ነው። እናንተ የሚመስላችሁ ድንግል ማርያምን የምናመልክባት፣ እናንተ የሚመስላችሁ ሰማዕታን መላእክታን የምናመልክባት። እኛ የምናመልከው አንድ ክርስቶስና ክርስቶስን ብቻ ነው። ነገር ግን ኢየሱስ ክርስቶስ ያከበራትን የወደዳትን በማህፀኗ 9 ወር ከ5 ቀን የተቀመጠባትን ድንግል ማርያም እናታችን ብለን እስከጠራን ድረስ ደግሞ መብርሃን ታማልዳለች። እየመረራችሁ መዋጡት። ለሷ የነገራት ቃል ልጇ እኮ በክብር ቃል ገብቶላታል። አንቺን የተማጸነ አንቺን የለመነ አማልጅኝ ላለ ስምሽን ጠርቶ በስምሽ ለተማጸነ እምርልሻለሁ ብሎ እኮ ቃል ገብቶላታል። ሰኔ ጎልጎታ ገብታችሁ አንብቡ። ሰኔ ጎልጎታ ገብታችሁ አንብቡ። ጌታችን ኢየሱስ ክርስቶስ ለእናቱ በጎልጎታ ምን ብሎ ቃል እንደገባላት ማንበብ መቼስ ይከብዳል ብዬ አላስብም። አንብባችሁ መረዳት ትችላላችሁ። ለድንግል ማርያም ልጇ ወዳጇ ይሄው እዚህ ጋር ሰኔ ጎልጎታ አለ። በደንብ አንብቡት። በደንብ እየገለጣችሁ አንብቡት። ሞልቷል። እየገለጣችሁ
ለእናቱ ምን ብሎ ቃል እንደገባላት አንቺን ለለመነ አንቺን ለተማጸነ እምርልሻለሁ ብሏታል። እኛ ታማልደናለች እንጂ ያልነ አናመልካትም፣ እንደምታማልደን ደግሞ አንጠራጠራትም። ዝም ብላችሁ ያነኛው አንዱ መቤቴን ያምናሉ፣ ድንግል ማርያምን አታማልድም እንደዚህ ይላሉ። ድንግል ማርያም ባል አግብታ ወልዳለች እንደዚህና ባል እንደናንተ ረካሽ አይደለችም። የኛ እናት ጌታችን ኢየሱስ ክርስቶስ በእናቷ ማህፀን እያለች ከብክቦ ጠብቆ ያወጣት እናት ፈጣሪዋን የወለደች ለዓለም ሁሉ አማላጅ የሆነች በክርስቶስ ዘንድ የተመረጠች ጸጋን የተሞላት ቅድስተ ቅዱሳን ንጽሕተ ንጹሃን የማክሰኞ እርሻ ቅድስት ድንግል ማርያምን አፋችሁን ሞልታችሁ አታማልድም ብላችሁ ለምትናገሩ ሐሳቢ ነብዮች ራሱ ማለት ነው ወዮላችሁ፣ ተጠንቀቁ። እግዚአብሔር ከዙፋኑ ሆኖ እናንተን ነው የሚከታተላችሁ። ከምድረ ገጽ ቢያጠፋችሁ ደስ ነው የሚለው። ደስ እናንተ ክፍተት ሰጣችሁ፣ እምነታችሁ አፈንግጣችሁ ወጣችሁ። ሌላው እምነት ደግሞ ከኋላ መጥቶ እኛ ያልነው ይሁን እኛ ያልናችሁ እምነት ተከተሉ እኛ እንጫንባችሁ ብሎ ዛሬ ኦርቶዶክስን እንደፈለገ በአርሲ ወገኖቻችን ላይ የሚጨፈጭፈን የማንንም ዲያብሎስ የማንንም ጣዖት አምላኪ እኛ አናመልክም። በነገራችን ላይ እኛ ጌታችን ኢየሱስ ክርስቶስ 40 ሌሊት 40 መዓልት የጾመውን ጾም ነው የምንጾም እንጂ ጣዖት አምላክ የሚጾመውን ጾም አንጾምም። እኛ ጣዖት አንከተልም። እኛ ዝም ብለን የሐሰት ነብይ አንከተልም። ዝም ብሎ ይሄ ከኋላ መጥቶ እኔ ነኝ ከእግዚአብሔር ዘንድ የተላኩኝ ነኝ ያለው ሁሉ በሐሰት ክርስቶስን ጋራ ለመወዳደር ከጌታዬ ከመድኃኒቴ ጋራ እኩል ሆናለሁ ይቅር በለኝ መድኃኒዓለም ብሎ ለሚወዳደር ሁሉ የእሱን እምነት ትክክለኛ ነው ብዬ እሱ ዛሬ ገጀራውን አስልቶ ነይ የኔን እምነት ልጫንብሽ እኔን ተከታይ የኛን እምነት ተከታይ ብሎ ሊገለይ ስለተነሳ ብቻ እምነቴን የምክድ ሰው አይደለሁም። እኔ እንደኔ ኦርቶዶክስ በመሆኔ ደስተኛ ሁኜ ጧት ስነሳ እመቤቴን ስሟን ጠርቼ ኪዳነ ቃሏን ስሟን ጠርቼ የማላፍርባት የጌታዬን እናት ይዤ ማፈር የማልችል አማልጅኝ ካልኳት የምታማልደኝ እናቴን ይዤ እስከ ለተሞቴ ስሟን እየጠራሁ ከልጇ ጋር እንድታማልደኝ ከልጇ ጋር እንታስታርቀኝ እኖራለሁኝ እንጂ ትናንትና መተህ ነይ የኔ እምነት ነው ትክክል ብለህ አንተ ገጀራህን አሰልፈ መተህ አስልተህ ስታርደኝ እታረድላለሁኝ እንጂ ማተቤን ከአንገቴ አላወልቅልህም። ከነገራችን ላይ ማለት ነው ማተቤን ከአንገቴ አላወልቅልህም። ምክንያቱም ጌታዬና መድኃኒቴ ኢየሱስ ክርስቶስ ሞቴን በሞቱ ሽሮልኛልና የሱን ህይወት ለኔ ሰጥቶኝ የኔን ህይወት ተቀብሏልና ገባ በፍቃዱ እሱ እኮ በፍቃዱ እኔ ደግሞ ማመን የምችለው የሱን ታምር የሱን ገድ የሱን ስራ ሐዋርያት ነቢያት የአንድ ነብይ አይደለም ያስተማረኝ አንድ ነብይ ሳይሆን ያስተማረኝ በስንት ሺህ የሚቆጠሩ ነብዮች ሐዋርያቶች ስለ እግዚአብሔር ተአምር ስለ እግዚአብሔር ስራ ስለ እግዚአብሔር ምንነት አስተምረውኛል። እንዴት ተዳሂነ ይሄን አምላክ እንዴት ልካደው እንዴት ይክጅ ገና የኛንትን ነው ብሎ እኔ ተሸከሚ ብሎ ለሚከታተለኝ እንዴት ልከተለው እንዴት ይሆናል? እና ኦርቶዶክሳውያን እንዳልኳችሁ የነጋው ይመሻል የሚመሸው ደግሞ ይነጋል። የማያልፈው ሁሉ መስሎ የሚታየን ነገር ሁሉ አላፊ ነው፣ ያልፋል። የእግዚአብሔር ቃል የክርስቶስ ቃል ብቻ ነው ማለፍ የማይችለው እንጂ ሁሉም ሰው ያልፋል። ዛሬ ስልጣንን ተመርኩዞ ዛሬ ወንበርን ተመርኩዞ ዛሬ ከዙፋን ላይ ነኝ ዛሬ ከስልጣን ላይ ነኝ ማንንም የሚነካኝ የለም ማንንም ነቅናቂ የለኝም ብሎ ዛሬ እኛን ታርጌት አድርጎ ኦርቶዶክሳውያን ታርጌት በማድረግ ለሚጨፈጭፈን ለሚያሳድደን ለሚገለን የመጨረሻው ህይወቱ አሮንቋ ሲሆን እኛ ግን የመጨረሻ ህይወታችን የዘላለም ህይወት የዘላለም ቤት አለንና አትፍሩ አትጨነቁ
አትፍሩ። ሞት ምንድን ነው? ሞት እኮ ያለ ነው። ማንኛውም ሰው እንኳን እኛ ኃጢአተኞቹ እንኳን እኛ በኃጢአት መንደር የምንመላለሰው ክርስቶስ እንኳን ኃጢአት የሌለበት ሞትን በሞቱ ሽሮታል። ሞትን ድል አድርጎ በሶስተኛው ቀን እኮ ወደ ሰማይ አድርጓል ጌታችን ኢየሱስ ክርስቶስ። ክብር ምስጋና ይገባው ለእናቱና ለእሱ። ስለዚህ አትፍሩ። መፍራት፣ መጨነቅ፣ መጠበብ ለእኛ ለኦርቶዶክሳውያን አይሰራም። ለጨፍጫፊዎቻችን ግን እነሱ እኮ እየገደሉን ይፈራሉ። ምክንያቱም የሚከተሉት እምነት ሐሰት እንደሆነ ስለሚያውቁት ኦርቶዶክስን እንዳይነቃባቸው ከምድረ ገጽ ማጥፋት ነው የሚፈልጉ በሐሳባቸው። ግን ደግሞ ችግሩ ኦርቶዶክስ መቼም አትጠፋም፣ አትመነምንም፣ መንምና አታውቅም፣ አትጠፋም። እኛ የበላይ እንሁን እነሱ የበታቻችን ይሁኑ ብለው ነው የሚያስቡት። አንሆንም፣ ለግድ ደግሞ መሆን አንችልም። እና እግዚአብሔር አምላክ ቸሩ መድኃኔዓለም ለሁላችንም ክብር ምስጋና ለሱ ይግባው። እሱ አለልን። አትፍሩ፣ ጹሙ፣ ጸሉ። በተለይ ኦርቶዶክሳውያን የሆናችሁ በሙሉ በእምነታችሁ ያለምንም ጥርጣሬ ጾም፣ ጸሎት፣ ስግደት ያስፈልጋችኋል። በስደት ሀገር ስትኖሩ መጾም፣ መጸለይ፣ አምላካችሁን ማወቅ፣ አምላካችሁ እንዴት ነው ለእናንተ እንዴት ሞተ ማንበብ። ዛሬ ሞልቷል፣ ስልክ ሞልቷል። ከስልካችሁ እየገባችሁ መዝሙረ ዳዊት ማንበብ፣ መዝሙረ ዳዊት መስማት፣ በቃ የቅዱሳን ዝክር ማዳመጥ። ተነስታችሁ ስትነሱ ሊነጋጋ ሲል ብድግራችሁ ጸሎታችሁን ድርግ በብርጭቆ ውሃችሁን ይዛችሁ ግብት ትሉና የቅዱሳን ዝክርን ክፍት አድርጋችሁ ጧት ስትነሱ ጾመኛ ከሆናችሁ